ኢትዮጵያ ወሳኝ የምክክር ምዕራፍ ላይ ደርሳለች። ያለፉ 4 ዓመታት የምክክር ሂደት ውጤት ፍሬ የሚያፈራበት ወሳኙ ምዕራፍ ለማከናወን ከጫፍ ደርሳለች። በዛሬው መረጃችን የኮሚሽኑን ገለልተኝነትና ነጻነት በመረጃ እያስደገፍን እንመለከታለን። ኮሚሽኑ የተቋቋመበት ዋነኛ ምክንያት ያሉ መሰረታዊ የሐሳብ ልዩነቶችን በአካታች ህዝባዊ ምክክር ለመፍታትና ዘላቂ ሀገራዊ መግባባትን ለመፍጠር ነው። በዚህም ያለፉትን ዓመታት ኮሚሽኑ የምክክርና የአጀንዳ ልየት አድርጎ የመጨረሻውን የምክክር ጉባኤ ለማካሄድ ሐምሌ 8 ቀን ቆርጦ ዝግጅት እያደረገ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን በታህሳስ 20 ቀን 2014 ዓ.ም በህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1265 2014 ዓ.ም ተቋቁሟል። ይህ ታሪካዊ የምክክር ሂደት በህዝብ ዘንድ ተቀባይነት እንዲኖረው የሚያደርገው ዋነኛ ምሰሶ የኮሚሽኑ ብቃትና ገለልተኝነት መሆኑን በአዋጁ ላይ በግልጽ ሰፍሯል። ለአብነት በአዋጁ ክፍል 2 አንቀጽ 4 ላይ ኮሚሽኑ ከማንኛውም የፖለቲካ ወገንተኝነት ከመንግስት አካል ወይም ከሌላ ተጽዕኖ ነፃ መሆኑን ይገልጻል። ይህ አንቀጽ ተቋሙ ለፖለቲካ ፍላጎት ሳይሆን ለሀገራዊ ጥቅም ብቻ እንዲቆም የተሰጠ ትልቅ የህግ ዋስትና መሆኑን እንመለከታለን። ሌላኛው በአዋጁ አንቀጽ 6 እና አንቀጽ 3 ላይ ደግሞ የምክክሩ ሂደት ግልጽ በሆነ አሰራርና በገለልተኝነት አመቻችነት እንደሚመራም ይጠቁማል። አንቀጽ 12 ደግሞ እጩዎች በቀጥታ ከህዝብ ከፖለቲካ ድርጅቶችና ከሲቪል ማህበራት የሚጠቆሙ መሆኑንም አመላክቷል። ከነዚህ አንቀጾች በመነሳት የኮሚሽነሮቹ አመራረጥ ተግባር እንመልከት እስቲ። በህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን ከተቋቋመ በኋላ ኮሚሽኑን የሚመሩ ኮሚሽነሮችን ወደ መምረጥ ነው የተሸጋገረው። ይህም በአዋጁ በተቀመጠው መሰረት ኮሚሽነሮችን ለመምረጥ እጩዎች በቀጥታ ከህዝብ ከፖለቲካ ድርጅቶችና ከሲቪል ማህበራት እንዲጠቆሙ ተደርጓል። በዚህ መሰረት ለሀገራዊ የምክክር ኮሚሽን ኮሚሽነርነት 632 ግለሰቦች ተጠቁመው 42 ሰዎች ተለይተው በስም ዝርዝር ይፋ መደረጋቸውንም አንዘነጋውም። ከነዚህ 42ቱ ደግሞ 11 ኮሚሽነሮች ግልጽ በሆነ መንገድ ተመርጠው ኮሚሽኑን እንዲመሩ ተደርጓል። እዚህ ጋር ማንሳት ያለብን እነዚህ ኮሚሽነሮች ምን ያህል ገለልተኛ ናቸው የሚለውን ነው። ከዚህ ጋር በተያያዘ አዋጁን መለስ ብለን እንመልከት። በአዋጅ አንቀጽ 13 እና 15 መሰረት ለኮሚሽነርነት የሚመረጥ ሰው የማንኛውም የፖለቲካ ፓርቲ አባል መሆን የለበትም ይላል። በዚህም እነዚህ 11 ኮሚሽነሮች ሲመረጡ መጀመሪያ ከየትኛውም የፖለቲካ ፓርቲ አባልነት ነፃ መሆናቸው፣ የተጣለባቸውን ሀገራዊ አደራ የመወጣት ብቃታቸው ተጠንቶና ተመርምሮ ነው። ለዚህ ቅድሚያ ህዝቡ የፖለቲካ ፓርቲዎችና ሲቪል ማህበራት ጥቆማ ሲሰጡም ገለልተኝነታቸውንና ነፃ መሆናቸውን ፈትሸው መሆኑን ልብ ማለት ይገባል። በአንቀጽ 27 መሰረት የኮሚሽኑ በጀት ከመንግስት የሚመደብ ቢሆንም በኮሚሽኑ ምክር ቤት በሚጸድቅ የውስጥ ደንብ መሰረት በጀቱን የማስተዳደር ሙሉ ነፃነት ተሰጥቶታል። ይህም እያንዳንዱን ስራውን ከማንኛውም የፋይናንስ ተጽዕኖ ጣልቃ ገብነት ነፃ በሆነ መልኩ እንደሚያከናውን ያሳየናል። ኮሚሽነሮቹ በአዋጁ የተሰጣቸው ዋና ዋና ስልጣን ብንመለከት 4 ናቸው። የመጀመሪያው ልዩነቶችን መለየት፣ ይሄም ያሉ መሰረታዊ የሐሳብ ልዩነቶችን በጥናትና በህዝብ ውይይት መለየት ነው። ይህ ደግሞ ያለፉት ዓመታት ከታች እስከ ላይ ከአራቱም አቅጣጫ የህዝብን ሐሳብ በውይይት ለማዳመጥ የሄደበትን ርቀት አጀንዳዎችንም ለመሰብሰብ ያደረገውን እንቅስቃሴ መለስ ብሎ ማሰብ በቂ ነው። በሂደቱ ታዲያ ቢያንስ 93 በመቶ የሀገሪቱ አካባቢዎችን ማሳተፍ የተቻለበት ነው። በመላው ሀገሪቱም ከሚገኙ ወረዳዎች 1234ቱን በምክክር ሂደቱ ማሳተፍ ችሏል። አጀንዳ ማዘጋጀትም ሌላኛው የተሰጠው ስልጣን ነው። ከህዝብና ከባለድርሻ አካላት ጋር በተደረጉ ውይይቶች የተሰበሰቡ የውይይት ሐሳቦችን መሰረት በማድረግ የምክክር አጀንዳዎችን ይቀርጻል ኮሚሽኑ። በዚህም ሂደት ባለፉት ዓመታት በተለያዩ መድረኮች ውይይት በማድረግ ከባለድርሻ አካላት ጋር ውይይቶችን በማድረግ የሐሳብ ልየታን አድርጓል። በዚህም አጀንዳ ቀርጿል። ከህዝብና ከባለድርሻ አካላት ጋር የተሰበሰቡ የውይይት ሐሳቦችንም መሰረት በማድረግ የምክክር አጀንዳዎችን መቅረጽም የኮሚሽኑ ስልጣን ነው። ሌላኛው ደግሞ ጉባኤዎችን ማደራጀት ሲሆን በፌዴራልና በክልል ደረጃ ሁሉንም የህብረተሰብ ክፍል ያካተቱ የምክክር መድረኮችን ማካሄድም ችሏል። በዚህም ሐምሌ 8 የምክክር ጉባኤ የሚጀመርበት ቀን ሆኖ ተቆርጧል። በጉባኤውም ከ12 ክልሎች ከአዲስ አበባና ከድሬዳዋ ከተማ አስተዳደሮች እንዲሁም ከፌዴራል ባለድርሻ አካላት የተወከሉ ተሳታፊዎች ይገኙበታል። የውሳኔ ምክረ ሐሳብ ማቅረብም ሌላኛው ለኮሚሽኑ የተሰጠ ስልጣን ነው። ከምክክሩ የተገኙ ውጤቶችንና የመፍትሄ አቅጣጫዎችን አደራጅቶ ለሚመለከታቸው የመንግስት አካላት ማቅረብና አፈጻጸሙን መከታተል። ይህ ደግሞ ከምክክር ጉባኤ መጠናቀቅ በኋላ የሚከናወን ተግባር ነው። የእስካሁኖቹ ያነሳናቸው መረጃዎች የሚያሳዩን ታዲያ ይህ ሀገራዊ ምክክር ኮሚሽን እንደ ሀገር የተጣለበትን አደራ ለመወጣትና መሰረታዊ የሐሳብ ልዩነቶችን በአካታች ህዝባዊ ምክክር መፍታት ብሎም ዘላቂ ሀገራዊ መግባባትን መፍጠር የሚያስችል ገለልተኛና ነፃ ተቋም መሆኑ ነው።